ምን አለ መሰለሽ እኔ አሁን ማንም ስለተከራከረ ስላልተከራከረ ምንም የሚፈጠር ነገር የለም። መጀመሪያ ደረጃ ማለት ነው እያንዳንዱ ነገር እስከዛሬ ለተፈጠሩት ነገሮች በሙሉ ሄርሜላም ሩታም ተጠያቂ ናቸው ለኔ ህይወት ማለት ነው። ስለዚህ በዚህ ሰዓት እኔ ከማን ጋር ትኖራለህ ምናምን ምርጫ ውስጥ ምናምን የምገባበት ታይም ላይ አይደለሁም ያለሁት። በመጀመሪያ ደረጃ እውነታውን ነገር ማወቅ ፈልጋለሁኝ ሄርሜላም ጋር ያለውን ሩታም ጋር ያለውን ነገር ማለት ነው። ስለዚህ ለኔ እንደዚህ መሆን ሄርሜላም ሩታም ተጠያቂ ናቸው። እያንዳንዱን ቪዲዮዎች አይቻለሁኝ፣ ብዙ ነገሮችን እንትን ብያለሁ፣ ከራሴ ጋር ብዙ ለመመራመር ሞክሬያለሁኝ። ፈጣሪ ይመስገን የሰው ልጅ በጤና ራሱ መኖሩ ትልቅ ነገር ነው። እንደዛ ሐኪም ቤት እስክገባ ድረስ ምናምን ብዙ ነገሮች ተፈጥረዋል። እያንዳንዱ ነገር ደግሞ አንቺ ማውራትሽኛል አይቻለሁኝ። ስለዚህ እኔ ማወቅ የምፈልገው ነገር ሩታም ሄርሜላም እያንዳንዱን ነገር ታውቁ ነበረ። እዚህ ነገር ላይ እጃቸው አለበት። ስለዚህ ያለውን ነገር ከሁለታችሁ ማዳመጥ ፈልጋለሁ። ከዛም በኋላ የራሴን ውሳኔ መወሰን ባለብኝ መልኩ ወስናለሁኝ ማለት ነው። እንዴ አብርሽ የምር ነው እንደዚህ ጥያቄ የምትጠይቀው? እኔ እኮ እዚህ ጥያቄ ውስጥ ልኖር የምገባ ሰው አይደለሁም አይደል እንዴ? ደህና ነህ? ወደ ጤና ተመልሰሃል። መለስ ብለህ ቪዲዮችን ደግሞ በደንብ አድርገህ ካየክ ነገሮችን እንደማስታሳውስ የተናገርክ ነው አይደል? ሶ መለስ ብለህ ቪዲዮችን የምታይ ከሆነ እዚች ጋር ምንም ምገባም ሰው አይደለሁም። ምክንያቱም እዚች ጋር አሁን ስትመጣ እኔ እየጠበቅኩ ያለሁት ውሳኔ ጭራሽ ሄርሜላም ሩታም በእኔ ህይወት ላይ ነው እንደዛ ነው አይደለም። እንደዛ አይደለም። እንደዛ በፍጹም ልትላት ትችላለህ። ምክንያቱም ታውቃለህ በጣም ደስተኛ ነበርክ። እኔ አንተን ከማፍቀር እኔ አንተን ከመውደድ ምንም ያደረኩት ነገር የለም። ገባህ አይደለ? በጣም ከጎን ለመቆም እየሞከርኩ ነበረ። በጣም ካንተ ጎን እንዴት ነው በጣም ብዙ ነገሮችን እያለፍኩኝ አይፈልግሽም። እንደገና ደግሞ ከኔ ጋር ህይወትን ቀለበት እንዳረክልኝ ታውቃለህ አይደል አብርሽ? ይሄን ታስታውሳለህ በዚህ ምክንያቱም ደህና ነበርክ የዛ ሰዓት። ምክንያቱም ጤነኛ ነበርክ፣ ከልብህ ነበርክ። ቀለበት አድርገህልኛል፣ ከኔ ጋር አዲስ ህይወት ጀምረሃል። ሩታን ደግሞ ፈትሃታል። የታወቀ ነገር በስትክክል በሚዲያ የተፈታችሁት ሰዎች ናቸው። ስለዚህ ከኔ ጋር እሺ፣ እሱ ምናልባት ቪዲዮ ላይ ታይም ሊሆን ይችላል። እሱንም አንተ ከሩታ ጋርና ከኤፍሬም ጋር መተህ ቀለበቴን አስወልቀኸኛል። ስለዚህ እኔ ለዚህ ነገር እንዴት ቀለበትሽን ላስወልቅ እችላለሁ? ወይንም ደግሞ እሺ ቀለበቱን እንዴት እሺ ብለሽ አወለቅሽ እንዴ? በጣም አስገድደኝ እኮ ነው አብርሃም። እጄ ላይ እኔ አልፈልግም አብርሃም። ዛሬ እናንተ ላይ ክፍተት ስላለ እንደዚህ አይነት ነገር ሊፈጠር ይችላል። ነገ እናንተ መታረቃችን አይቀርም። ስለዚህ በመሀል ቀለበት ማውለቅ የለብህም ኖ እያልኩ ነበረ። ግን ደግሞ አስገድደኝ ከእጄ አስወለቀው። ኤፍሬምም ነበር እንግዲህ ከወንድ በላይ እኔ ጉልበት ሊኖረኝ አይችልም። ሩታም ነበረች። ሁለቱም መተው እንደዛ አልከኝ አይደል? ጊዜ አልነበረችም። ስለዚህ ቪዲዮን ቀስ ብለህ አሁንም ቢሆን ቪዲዮን ቀስ ብለህ ወደ ኋላ መለስ ብለህ ማየት ይኖርብሃል። ከኔ ጋር ደስተኛ ነበርክ፣ በጣም ህይወትን እየመራህ ነበረ። በመሀል ሩታ ጋር መተህ ተገለበጥክ፣ ፈዘዝክ። ስለዚህ ከዚህ ነገር መውጣት አለብኝ አይደል እንዴ? እኔ እዚህ ነገር ውስጥ መግባት የለብኝም። ሄርሜላ ነገሩን እስካጣራ ድረስ ነገሩ ላይ አንቺ ማለሽበት ገባሽ? አብረሽኝ ዙሪያ ላይ እስከነበርሽ ድረስ አንቺም ነገሩ ላይ ያለሽ። እኔ እዚች ጋር እየተበደልኩኝ ወይም ደግሞ እየከፋኝ እኔ እያዘንኩኝ እያለቀስኩኝ እንዴት ነው ነገሩ ላይ ሊኖር የምችለው? አብርሃም እንዴት ነው ነገር አይደለም። አንቺ እየነገርኩሽ እኮ ነው። ሌሎች ዙሪያ ላይ የነበሩ ሰዎች እያንዳንዳቸው እዚህ ነገር ላይ ያሉበት ሄርሜላ። ስለዚህ አሁን ከክርክሩ ይልቅ ውስጥሽ ላይ ያለውን ነገር መናገር ትችያለሽ። ለምን እዛ ላይ ነው የኔ ጥያቄ የሚመለሰው ማለት ነው። ብዙ ጥያቄ ፈጥሮብኛል። ብዙ ማወቅ የምፈልጋቸው ነገሮች አሉ። እያንዳንዱ ነገር እንድታወሩ ፈልጋለሁ። ሩታም ዝም እንድትይ አይደለም እዚህ ጋር የጠራሁሽ ማለት ነው። ማውራት ያለብሽ ነገር እንድታወሪ ፈልጋለሁ። መናገር ያለበትም ሰው ላይክ እየሰማሁ ነው። ስለዚህ መስማት ብቻ ማለት ክርክር ውስጥ መግባት ስለማልፈልግ ነው። ማስረዳት ያለብኝን መናገር ያለብኝን ነገር በሙሉ እነግርሃለሁ። ኢትስ ኦኬ። አሁን እዚህ ጋር አንተ እዚህ ጋር ምንም ነገር አላውቅም ምናምን አልከው ነገር እኔ ተጠያቂ ልሆን አልችልም። ምክንያቱም አንተ እንዳታውቅ ወይም ደግሞ አንተ የሆነ ነገር እንድትሆን እኔ ምንም ነገር ላደርግ አልችልም። ልቦና ያውቀዋል። ገባህ አይደለ? የሆነ ነገር ማድረግ ብፈልግ ኖሮ እስከዛሬ የምቀመጥ አይነት ሰው አልነበርኩም። ግን ደግሞ የልጅ አባት ነህ። ከፉም ጥሩም ደግም አሳልፈናል። ሶ አንተ እንድትወድቅ አንተ የሆነ ነገር እንድትሆን በታሪክ ላደርግ የማልችል ሰው እንደሆንኩኝ ልቦና በደንብ ጠንቅቆ አይደለም። ሜቢ ብዙ ሰዎች ብዙ ነገር ሊሉክ ይችላሉ። እንደዚህ ተፈጥሮ ነበረን፣ እሷ እንደዚህ ናት፣ እሱ እንደዚህ ነው ምናምን ሊሉ ይችላሉ። ግን ደግሞ ሀ ተብሎ ሲጀመር ሩታኔ ስለሆነ ምላሽ ተመቻር ላይ መጣ እኮ አዳምጠኛ ማዳመጥ አይደል የምትፈልገው? ሰው የምነግርህ ነገር መጀመሪያ ደረጃ ተረጋግታ አዳምጠኝ። ገባ? እኔም ቢሆን ፍሬምም ቢሆን ከድሮ ጀምሮ ከትንሽም እስከ ትልቅ ምንም ነገር ይፈጠር አብረን የነበረን ሰዎች ነን። ስለዚህ ዛሬ አንተ እንድትወድቅ በጭራሽ ምክንያት ሊሆን አንችልም። አንተም እንድትታመም ወይም ደግሞ ሌሎች ሰዎች አንተ ስለኛ ኢሜጅ እንድታረግ የሚፈጥሩበት ነገር እኛ እንደዚህ አይነት ሰዎች ልንሆን አንችልም። ገባ? ልብህ ጠንቅቆ ስለሚያውቀው ማለት ነው። የሆነ ነገር ማድረግ ብፈልግ ኖሮ እኔ እስከዛሬ ድረስም ዝም መልሴት እንዳልሆንኩኝ ታውቃኛለህ። ግን ደግሞ አንተ ላይ እንደዚህ አይነት ነገር እንዲደርስብህ ስለማልፈልግ የልጄ አባት ስለሆንክ ኢቭን እኔ ለልጄ እናት ልሆነው እችላለሁ።
ገባ? ጠንክሬም እንዳባት ላሳደገው ይችላል። ግን ሪያሊቲ ግን አባት ያስፈልጓል። ገባ? ሰው አንተ ላይ እንደዚህ አይነት ነገር ላድርግ አልችልም። ሰው እኔንም እንደዚህ ምንድነው ምናምን ብለህ ጠይቀኝ የሚገባኝ አይነት ሴት አይደለም። ገባ? ግልጽ አንተ። ስለዚህ እኔ ምንም አላደረኩም እያልሽ ነው? ኦፍ ኮርስ በደንብ እርግጠኛ ነኝ። እዚህ ጋር ጉዜ እኔና አንቺ እንደዚህ ቆመን ይሄን ነገር መስማት አለብን ብዬ አላስብም። አብርሃም አይ ደህና ነው ስትል ሩቲ እዚህ ጋር አስተካኪ ንግግርሽን ማለት ነው። ምክንያቱም እኔ ምንም ነገር አድርገሻል ምናምን እያልኩኝ አይደለም፣ ግን ደህና ባልሆነበት ሰዓት ላይ ብዙ ነገር እያሳለፈ ባለበት ሰዓት ላይ ደህና ነው እያልሽ ነበረ። ለዚህ መልስ አለሽ? ይኸውልሽ ያኔ ደህና አልነበረው ስትረስ ውስጥ ገብቶ ስለነበረ እሱን ደግሞ ስትረስ ውስጥ ገብቶ ነበር። ህክምና ይሄ ሁሉ ጊዜ እየተከታተለ ይሄ ሁሉ ጊዜ እያየሽ ነው መቼስ። ይሄ ሁሉ ጊዜ ስትረስማ ውስጥ የገባው ወድቆ ሳለ ነው። እኔ አይደለሁም እኮ የነገርኩሽ አይደል እንዴ? ሐኪም ቤት ሄደሽ ቁጭ ብለሽ ሐኪም ነው የነገረሽ። መቼም ከኔ በላይ ሐኪሟን ነው የምታምነው። ኦፍኮርስ ግልጽ ነገር ነው። ሶስት የነገረችን ነገር ውስጡ ህክምና ተደርጎለት ታክሞ ምንም እንዳልሆነ ስትረስ ውስጥ ብቻ እንደገባ እየተነገረሽ ከኔ ጋር መከራከሩ ፌር ነው ብዬ አላስብም። አይደለም አንቺ ደህና ነው እያልሽ ነበረ። ለዚህ መልስ ስጪው። ጥያቄ እየጠየቀሽ ነው። ውስጡ ላይ ጥያቄ አለኝ እያለሽ ነው። አሁን ደግሞ አንቺ ማለባበስን አትፈልጊ። አታለባብሺ ትክክለኛው። ምክንያቱም ልጁ ከነው ደህና ይሁን ውስጡ ገባሽ አይደል? ሲጀምር እንደዚህ እሺ አንድ ነገር ልንገርሽ። አሁን እዚህ ጋር እኔ የሁለታቸውንም መስማት የምፈልገው ማወቅ የምፈልገው ነገር አለ። ማውራት ያለባቸውን ነገር ያወሩ። ከዚህ የራሴን ውሳኔ ምን እንደሆነ ደግሞ እናገራለሁኝ አይደለ እንዴ? እኔ ከዚህ በኋላ እንዴት መምራት እንዳለብኝ ህይወቴን እንዴት መሄድ እንዳለብኝ እንዴት መቀጠል እንዳለብኝ ለራሴ ፕላን አውጥቼ የራሴን እቅድ ይዤ መጣው ሰው ነኝ። ስለዚህ የራሴን ፍላጎት የራሴን ሀሳብ ለመናገር አስቀድሜ ግን ማወቅ የምፈልገው ነገር አለ ከሁለታቸውም ማለት ነው። ስለዚህ እያንዳንዱን ነገር ዛሬ በተዋሹ ሁለታችሁም ነገ ከነገ ወዲያ ይሄ ውሸት ሊደበቅ አይችልም፣ ይደረስበታል። ያም ሆነ እኔስ በህይወት እስካለሁኝ ድረስ ሁለታችሁንም ማላቅበት ምንም አይነት ምክንያት ይኖራል ብዬ አላስብም። ይኸውልህ አብርሃም፣ እኔ በፍጹም እንደዚህ አይነት ነገር ውስጥ የምገባ ሰው አይደለሁም። ከዛ ባለፈ ደግሞ ከጎኔ ነበርሽ፣ አንቺም ተጠያቂ ነሽ ላልከኝ ነገር ደግሞ እኔ ከጎን ለመሆን እየሞከርኩ የነበረው ጤነኛ አይደለህም ደህና እንዳልነበርክ ስላወቅኩና ስለተረዳው ነው። ገባህ አይደለ? ይሄኛው አሁን የታመመውን አብርሃም ጤነኛ ነው ብዬ መቀበል ስለከበረኝ ነው ከጎን የቆምኩት እንጂ በፍጹም ምንም ነገር አስቤ አይደለም። ገባህ አይደለ? ከዛ ባለፈ ደግሞ ህይወቴን ሀብዬ ጀምራለሁ፣ በስትክክል እየመራው ነው። አሁን ህይወቴን ጀምራለሁ፣ በስትክክል ራሴ መምራት ባለብኝ በኩል እመራለሁ ያልከው ከሷ ጋር ህይወትን ፈተህ ከኔ ጋር ህይወትን ጀምረህ ነበር አብርሃም። ይሄንስ ወደ በኋላ መለስ ስላላየኸውም ነው። ሄርሜላ አንድ ነገር ልንገርሽ አይደለ? እኔ ከቅርብ ጊዜ ጀምሮ ምን እየተፈጠረ እንደነበረ ምንም ማስታወሰው ነገር የለም። እያንዳንዱን ነገር እየነገርኩሽ ነው። ቡዜ ነግራኛለች፣ አጠገቤ ነበረች። ከዛም በኋላ ደግሞ ቪዲዮዎችን ወደ ኋላ መለስ ብዬ እያየሁኝ ነበር። እያንዳንዱ የሚደረገውን ነገር ግን እኔ ማውቀው ታሪክ የለም። ስለዚህ ለዚህ ነገር ደግሞ ተጠያቂ ናችሁ። እሺ እኔ ደግሞ ነገሮችን ላስረዳህ ሬዲ ነኝ። ገባህ አይደለ? በመጀመሪያ ደረጃ አንተ ከሷ ጋር ከተለያየ በኋላ ባፍንጬ ይውጣ ያለችው ሰውዬ እንዴት ነው በአንድ ቀን እንደዛ የምትመለሱት? ሽማግሌ ሳይገባበት ኦር ሰምቲንግ ወይ ሽማግሌ ፈርታው ነው ወይም ደግሞ የሆነ ነገር እናስቀድማለን ካልተባለ በቃ እሷ ባፍንጬ ይውጣ ያልከውን እንደዛ ስታንቋሽ የነበረችው ሴትዮ እንዴት ነው በአንዴ ልትመለስ የምትችለው? እዚህ ጋር ስታስመስል አሁንም ደግሞ ጤነኛ አይደል? ስታስመስል እንደዚህ መቀበል የለብህም። አታስመስይ ሩታ። በጣም ልክ እንደተበገብሽ ነው። በደንብ ነው የምንገበገበው። አታስመስይ፣ ራስሽን እንደ ጥሩ ሰው አትይ። ስለዚህ እዚህ ጋር ህይወትክ ላይ ነገሮችን ያውልሽ እኔ በጣም ጥሩ ሰው ነኝ። ምክንያቱም የልጅ አባት አንድ ነገር እንደሆነ አልፈልግም፣ እንዲጎዳ አልፈልግም። መጉዳት ወይም ደግሞ መጥፎ ሰው ሆኖ ኖሮ መጥፎነቴን ካንቺ ነበር ጀምሬ ማሳይሽ። ምክንያቱም ብለሽ ማመስ ስትጀምሪ ኦኬ ለፈጣሪ ልቶ ብዬ ተውኩኝ ሴት ነኝ እንጂ መጥፎነት እንዴት እንደሆነ ባንቺ ነበር ማሳየው። ገባሽ? አሁን የሁለታችሁ ክርክር አይደለም ዋናው ነጻካልሽ ነው ሩታ። ኔቨር ተረጋግታችሁ ነገሮችን ለማስተካከል ሞክሩ። የተሳካልሽ አብርሃም ላይ ነው። የተሳካልሽ አብርሃም ላይ ነው ስለተውኩሽ ነው እንጂ ምንም ነገር ለማድረግ እኔ ብፈልግ ማድረግ እኔ ጋር ልደርሽ አይደለም። ገባሽ አይደለ? አብርሃም ግን የልጅ አባት ነው የቀጠለው። እንዴ አይነት ነገር ያው እንዴ ነበር። ይቅርታሽ ከገባን ግን አድርጌው እንዳላሳይሽ ጊዜ ነገሮች ነው ማደርገው። ገባሻ? አዳምጫት አንቺን ምሮም የምትዋከቡት እንዴ እውነት ካላችሁ እውነታውን ማስረዳት ነው። ሄርሜላ ሰምኛለሽ። እዚህ ጋር መዋከብ አይጠበቅባችሁም ሁለታችሁም። የእናንተን ክርክር ላዳምጥ አይደለም እዚህ ጋር የመጣሁት። እሺ አለቀ በቃ። ማውራት የምትፈልጊውን ነገር ታይም እሰጥሻለሁ፣ አውሪ። ማውራት የምትፈልጊውን ነገር አንቺ ማውራት ትችያለሽ። የእናንተን ክርክር የምሰማበት ታይም የለኝም። ገብቶኛል። ግን እኔ ጭራሽ እንደዚህ አይነት ጥርጣሬ ውስጥ መግባት የነበረብኝ ሰው ስላልሆንኩኝ ነው በጣም የተናደድኩት። በጣም ይቅርታ አስደብሬ ከሆነ ወይም ደግሞ እላፊ ቃል ከተናገርኩ በጣም ይቅርታ። ግን ደግሞ ነገሮችን ወደ ኋላ ብለን መለስ ብለህ ካስተውል እኛ ጊዜ እንሰጥሃለን፣ ምንም ችግር የለውም። ገባህ አይደል? አብርሃም ደህና ነበርክ፣ ጤነኛ ነበርክ። ስለዚህ እኔ አሁን ከጎኔ አንቺም አለሽበት ሳይሆን እኔ እንጃ ለእንደዚህ አይነት ነገር ተጠያቂ ዋና እሷ ናት ብዬ ነው የማስበው። እንደገና ደግሞ አሁን ለጠየቁ ጥያቄ እሺ መልሳለህ። የተፋታችሁን ሰው ወይ በሽማግሌ ወይ በሆነ ነገር ነው እንጂ እንዲህ በአንድ ቀን እሷን ካገኘ በኋላ ነው አይደል እንዴ? እሱን ቪዲዮ አላየህም? ፍዝዝ ያልከው
ስለዚህ እዚህ ነገር ውስጥ እንዴት ልገባ እችላለሁ? ከዛ እሷን እየመረጥክ እንዴት ይሄ ነገር ለኔ ሊመቸኝ ይችላል? እንዴት ልቀበለው እችላለሁ? አብርሃም እንዴት እንደዚህ አይነት ነገር ውስጥ እኔን ታስገባኛለህ? እንግዲህ ምንም ማድረግ አይቻልም። ምን እኔን ስለመረጠው ወይም ደግሞ ከኔ ጋር ሊሆን ስለነበረ ከደበረሽ ይደብርሻል። ሜቢ ነገር ሊሆን ደብሮታል። አልተናገርም እንደዛ ብሎ በመጀመሪያ እኔ ማውቀው ታሪክ የለም እያልኩሽ ነው። እያንዳንዱን ነገር እያደረግን የነበረውን ነገር እኔ ከራሴ ጋር ምንም ማውቀው ነገር የለም። ኦኬ ችግር የለውም። አንተ አሁንም ቢሆን አላውቀውም እያልከኝ እየካድክ ነው እኮ። ትናንትናም ከዴቭ ጋር የነበረውን ነገር ከሰውየውም ጋራ የነበረውን ነገር ሀለ ብለህ እየጠየቅ የነበረውን ነገር አላውቅም እያልከኝ እንዴት ነው ሊቀበል የሚችለው? ኢትስ ኦኬ እንደዚህ አድርገህ ወደዚህ መምጣቴን አስታውሳለሁኝ፣ ግን እያንዳንዱን ነገር ማውቀው ታሪክ የለም እያልኩ ችግር የለውም። ነገር ግን እያንዳንዱን ነገር ባታውቀው እንደ ያለፈውን ነገር እያነሳ የምትጠይቀው ለምን እንወሻሻለን? አሃ እዚህ ጋር እኮ እንደዚህ ነው እንደዛ ነው ተብላ ኦልሬዲ አንተ የሆነ ነገር ተብለ ተጭኖብህ የመጣ ነገር አለ። ያንን ባክግራውንድ አድርገህ ነው አሁን እኔ ላይ ሪፍሌክት እያደረክ ያለው። እኔ አንቺ ላይ እዚህ ጋር ምንም ሪፍሌክት ያደረኩት ነገር የለም። እርግጠኛ ስላልሆንኩኝ እያንዳንዱን ነገር እርግጠኛ ለመሆን ነው የመጣሁት እያልኩሽ ነው። ተጭኖብህ አለች ጭራሽ። ማንም ምንም ነገር የጫነብኝ ነገር የለም። ማንም ምንም ደግሞ ስላለኝ እኔ የምቀየር ሰው አይደለሁም። በቃ ማውቀውን ነገር ማላውቀውን ነገር ማወቅ ፈልጋለሁኝ ከእናንተ አለቀ። እያንዳንዳችሁ ማውራት የምትፈልጉትን ነገር አውሮ ነው ያልኩት። ጊዜ ነው የሰጠኋችሁ አይደለ? ከዛ መወሰን ያለብኝ ነገር ደግሞ ለራሴ መወሰን እችላለሁ። ማንም ሰው ሊያስገድደኝ አይችልም። እሷም እህቴ ናት፣ ታላቅ እህቴ ናት፣ አከብራታለሁ እንጂ በእኔ ውሳኔ በእኔ ፍላጎት ልትገባ አትችልም። አለቀ በቃ። ስለዚህ ማውራት የምትፈልጊው ነገር ካለ አውሪና የራሴን ሐሳብ የራሴን ውሳኔ ተናግሬ መሄድ ትችላላችሁ ሁለታችሁ። አብርሽ ይሄን ውሳኔ በመወሰን በመጀመሪያ ደረጃ እኔ ደስተኛ ሆንኩት። ወደ ቀልብህና ወደ ጤና ተመልሷል ሲባል እኔ በጣም ደስተኛ ሆንኩት። በመጀመሪያ ደረጃ አንተ በጤናህና በቀልብህ ወይም ደግሞ ደስተኛ ሆነ የድሮ ማንነትህ ሆኖ ምርጫ ከኔ ነኝ እንደዚህ አይነት ነገር እንደማጠረጥረኝ ስለማቅ ነው ደስተኛ ሆንኩት። እሷ ግን አሁን ላይ እንደዚህ ቆማ አንተ ቆመህ እንደዚህ ራስን ውሳኔ እንደምትወስንና አንቺም ብለክ እንደዚህ እንኳን መናገር መቻለ አስደንግጧታል፣ አስገርሟታል። ለዛ ነው ዝም እያለች ያለችው። ገባህ አይደለ? እያወራሁ እኮ ነው። ወይስ ወደ ክርክሩ መግባቱ ነው የምትፈልጊው? እኔን መከራከር መጨቃጨቅ ምናምን እንደዚህ አይነት ሰው የሚያስደስትሽ ከሆነ አይተውክ። ግን ደግሞ ማውራት ያለብኝ ነገር እኮ በደንብ እየነገርኩሽም ነው እየሰማሽም ነው። መስማት ፈልጋለሁ ያለውንም ሀለ ብዬ እየነገርኳችሁ መሰለኝ። ለምንድን ነው እንደነገጠው? ማንም ይደነግጣል። ስለዚህ ጥያቄዎችን መመለሳችሁ ነው። እሺ አብርሽ ምንድነው ጥያቄን ለመመለስ ሬዲ ነኝ። ይፈታል። በቃ የምታወሪው ነገር የለሽም? ነገርኩህ እኮ እየነገርኩሽ ነው። እኔ በራሴ መወሰን የምፈልገውን ነገር ወስናለሁኝ። ግን ደግሞ እንደዚህ ባወራው ጥሩ ነበር ከምትይ እያንዳንዱን ነገር ማውራት የምፈልጊው ነገር አውሪ እያልኩሽ ነው። ምንድን ነው እንዳወራ የምትፈልጊው? ስለተፈጠረው ስለነበረው ነገር እኔ ምንም ስለማላውቀው ታሪክ ነው እየጠየቅኩሽ ያለው እኮ። እሱን እኮ እየነገርኩሽ ነው አይደል እንዴ? እንደዛ የሆንከው ስትረስ ውስጥ ገብተህ እንደነበረ ሐኪምም ነግረዋል። እሱ ደግሞ ሁላቸውም ቁጭ ብለው የሰሙት ነገር ነው። ከዛ ውጭ የተለየ ምንም ነገር የለም። ገባ አይደለ? አሁን ደግሞ ሜቢ ሌሎች ሰዎች ብዙ ነገር ብለው ሊሆን ይችላል። ያ ደግሞ እኛ ያላረግነው ነገር አይደለም። እኔም ኢፋን ብዙ ነገር ኦልሬዲ ከኛ ርቀ ስለነበረ ስለኛ መጥፎነት እንጂ ጥሩነት ማንም ሊያወራ አይችልም በዚህ ሰዓት። ገባ? ምክንያቱም እንግዲህ ማንን እየሞላው እንደነበረ ግልጽ ስለሆነ ማለት ነው። ስለኛ ምንም ነገር ተነግሮክ ሊሆን ይችላል። ግን ደግሞ እኛ ያንን ነገር እንዳላደረግነውና አንተ ላይ ክፉ ነገር ሊደርስብህ እንደማንፈልግ እኔም ኤፋም ንጹህ የእናትህ የአባት ልጅ ነው፣ ወንድም ነው። እኔም የልጅህ እናት ነኝ። ለልጄ ታስፈልገዋለህ። ገባ አይደለ? ለአንተ ክፉም መጥፎ ነገር ተጎሳቁለህ ተሰብረህ የሆነ ነገር ሆነ ማየት አንፈልግም። ይሄ ግልጽ ይመስለኛል። ሲቀጥል ደግሞ እኔ ማወቅ የምፈልገው እኔ ራሴን ከማላቅበት ቀን ጀምሮ የነበረውን ነገር አስረጅኝ። በአንቺ በኩል የምታውቂውን እውነት አስረጅኝ ነው እያልኩሽ ያለሁት። ሄርሜላም እንደዛው ለምንድነው ነገር ብታስደጋግሙ? ችግር የለውም። ስለዚህ መናገር ያለብሽ ነገር ንገሪኝ። አንተ ተጸጽተህ ይቅርታ ምለህ የተፈጠረው ነገር በሙሉ እስከዛሬ በሆነው ነገር በሙሉ እጅግ በጣም አዝኛለሁ። አንቺ ትሸኛለሽ የልጄ እናት ብለህ መጣ። እኔ ደግሞ ያለፈውን ነገር በሙሉ ይቅርታ አድርጊልኝ ብለህ ጠየቅኝ። ገባ አይደለ? እኔ ደግሞ ያንን ነገር ተቀበልኩክ። የልጅ አባትና ልጄ አባት ያስፈልገዋል። አብረን ብንሆን የተስተካከለ ህይወት እንኖራለን ብዬ አሰብኩኝ። አንተም እንደዛ አልከኝ፣ አመንኩ። ከዛ አንተ ወደ እኔ ከመጣ በኋላ ብዙ ሰዎች ተቀያየሩብን። እንዴ በጣም ብዙ ሰዎች ሊረብሹን እየሞከሩ ነበረ። እሺ ኦኬ፣ እሱ ኖርማል ነው። እስከዛሬ ካሳለፍኩት ነገር አይበልጥም ብዬ ለማሳለፍ ስሞክር እኔን እንደ ክፉ ሰው አዩኝ፣ እኔን እንደ ተበዳይ ሰው አዩኝ። በደሉኝ፣ ሰደቡኝ፣ ብዙ ነገር አረጉብኝ። ኦኬ ብዬ አለፍኩኝ። እሺ በመጀመሪያ ደረጃ ሩታ ተረጋግተሽ ለማውራት ሞክሪ። እዚህ ጋር ምንም ማልቀስም ምንም ነገር ምንም መፍትሄ የሚያመጣው ነገር የለም።
ስለዚህ በመጀመሪያ ደረጃ ይሄው የምታያቸውን ነገሮች እኔ አንቺን ይቅርታ መጠየቄን ምንም ማስተውሰው ነገር የለም። ስለዚህ ለኔ ይሄም ነገር አዲስ ነው፣ ማቆ ታሪክ ነው፣ አለቀ። ስለዚህ ማልቀስ ፈልጌ አይደለም፣ ግን ደግሞ ላይክ የኔ ማለት ነው እንደማይቀር ሰው መጥቶ እዚህ ጋር እንደዚህ ስትናገር ደፍሮኝ ነው እንጂ ማልቀስ ፈልጌ አይደለም። በጣም ብዙ ሊረብሹ ሊሰብሩ ሊያስለቅሱኝ የሚችሉ ነገሮችን ያሳለፍኩኝ ዜት ነው፣ ግን ሊሰብረኝም ሊያስለቅሰኝም አይችልም። ግን ደግሞ አንተ እኔም ብለህ ስትመጣ የልጄ እናት ትሻለኛለች እሷ ምን መርጫለሁ ብለህ ስትመጣ ከእህት ጀምሮ በጣም ብዙ ሰው ተቀይሮብኛል። ገባ? በጣም ማለት ኢቭን ከሷ ጋር እየተባበሩ እኔ ቤት እየረበሹ መጥተዋል። እየተመካከሩ በጣም ብዙ ነገር እኔ ላይ ለማድረግ ሞክረዋል። ኢቭን እኔ ወደ እናት አባት ቤት ስትሄድ እንኳን አላውቅም ተደብቄ ነበረ። የኔ ልጅ እናት ሆኜ ለሷ ነው እየተነገረ የነበረው። ገባ? ስለዚህ እኔ አንተን ይቅርታ ስጠይቀኝ ኢትስ ኦኬ በቃ የልጅ አባት ነው ተጸጽቷል፣ እኔ ፈልጓል፣ ህይወቱን መምራት ፈልጓል፣ ትዳሩን መርጧል፣ አብረን መሆን እንችላለን ብዬ ያሳለፋችሁ ብዙ ነገር የደረሰብኝ ሴት ነኝ። ገባ? ያን ሁሉ ነገር ትቼ አክሰፕት ሳደርግ አሁንም በጣም ብዙ ነገር እኔ ሊሰብረኝ ሞከረ። አሁንም እነሱ እኔ እንደ ጥፋተኛ እኔ ለመስበር እጅግ በጣም ብዙ ርቀቶችን ሄዱ። ያንንም ኢትስ ኦኬ ብዬ አሳለፍኩት። አሁን ደግሞ አንተ ሌላ ነገር ተነግሮ መጣ። እንደዚህ ተረጋጊ። በመጀመሪያ ደረጃ ተረጋጊ። ሩታ ይኸውልሽ ስሚኝ፣ ተረጋጊ። እሱን ጉዳይ አውርተንበታል፣ ብዙ ተባብለናል። አንቺ ጤነኛ ነው እያልሽኝ ስለነበረ እንደዚህ ነገሮችን ያደረኩት ሊሄድ ሲል የደበቅኩሽ ምክንያቶችን ነግሬሻለሁ። አንቺም ጋር እየመጣው ደግሞ ስከራከር የነበረው ይኸውልሽ ስሚኝ፣ ተረጋጊ። በመጀመሪያ ደረጃ ተረጋጊ እኮ ተረጋጊ። በቃ አንቺ ያደረግሽው ነገር ጠንቀሽ ታውቂያለሽ። ተረጋጊ። አሁን ይኸውልሽ እንደዚህ ሆነሽ አይደለም ልታወሪ የምፈልገው። እሷ ክፉ ናት፣ እሷ መጥፎ ሴት ናት ምናምን እያላችሁ በጣም ብዙ ነገር ያላችሁ ሰዎች ናችሁ። ገባሻ? ከሷም ጋር ሌላ ነገር ይገባችሁ። ኢቭን የሚረዳኝን አንደርስታንድ የሚያደርገው ኢቭን እንኳን እኔ ላይ እንዲዞር ያደረጋችሁ ሰዎች ናችሁ። ገባሻ? እኔ በዚህ ልክ እንደዚህ ማድረግ ክፉ ሴት አይደለሁም። እኔ ስለመረጠ እሺ ቅርታ ስላለኝ በቃ ከአንቺ ጋር መኖር እፈልጋለሁ። ያለፈው ህይወት ለኔ ጥሩ አልነበረም፣ ጸጽቶኛል፣ ጎድቶኛል። የልጄን እናት በድያታለሁ። ልጄን ከእናቱ ጋር ሆኜ በስነ ስርዓት ማሳደግ እፈልጋለሁ አለ። እሺ ኢትስ ኦኬ ከተጸጸትክ እኔን ከመረጥክ ኖርማል ነው። በቃ ያለፈውን ነገር ወዳለፈው ነገር ማትመለስ ከሆነ እሺ ብዬ ተቀበልኩት። እናንተ ግን እዚህ ጋር መጥፎ ነገር እየሞላችሁት ሌላ ነገር እኔ ላይ ፍሬው መጥፎ ነገር እንዲታሰብ አደረጋችሁ። ብዙ መጥፎ ነገር እንዲሞላ አትበይ። አልፈልግም። አብርሽ ሰማ ይሄን ነገር በመጀመሪያ ደረጃ እኔ እዚህ ጋር አሁን ሩታ ማልቀሷ ያዞምባ ነው የሚመስለኝ። ምክንያቱም በጣም ብዙ ነገር በጣም እየከፈች ነው ማውራት ፈልገውን ታውራ አዳመጥኩሽ እኔ ዝም ብዬ ሳልፍ የነበረው ነገሮችን ዝም ብለሽ አልፈሽ ምታቂ ሰው አይደለሽም። እኔ ለአብራም ነው እያወራሁት ያለሁት። ስምሽን አልጠራሁም እኮ አሻፍሽን አትክፈቻ። እሺ ማውራት ፈልገው ነገር ነው። ለማንኛውም ይኸውልህ አብርሽ በመጀመሪያ ደረጃ እንደዚህ አይነት ሁኔታ እንኳን አንተ እንደዛ እንኳን ብልሃት ቢሆን ወደ ህይወቴ መለሳለሁ ወይም ደግሞ ካንቺ ጋር መቀጠል ፈልጋለሁ ብትል እናንተ ደና ሆነ ቢሆን ኖሮ ከኔ ጋር ያለህን ነገር በስትክክል ነበር ማቋረጥ የነበረብህ። እሷም ከኔ ጋር ህይወት እንደጀመር ካወቀችን ታውቃለች። ሶ እኔ ጋር መታ ነገሮችን ከኔ ጋር ያለህን ነገር አስተካክላ ኖ የልጅ አባት ነው ወደ እኔ ይመለስ ማለት ትችልና እኔ ማናገር ትችል ነበር። ገባህ አይደል? ከኔ ጋር ህይወት እንደጀመር ካውቃ እሷ ለበቀል ወይም ደግሞ ለሆነ ነገር ፈልጋ ነው። አሁን አልተሳካላትም ነው። ገባህ አይደል? ስለዚህ እሷ ማመን ተገቢ ነው ብዬ አላስብም። እንደዛ ብዬ ላናግራት አልችልም። ገባህ? ምክንያቱም ህይወት ውስጥ መታ ስትረባብሽ የነበረችን ሴት እንዴት ነው ሄጄ እንደዚህ አይነት ወሬ ላውራት የምችለው? ዲምንድሮ ቀደም ታወራ በቃ እሷም እየሰማት መሰለኝ እኮ እየሰማት ነው። ሀሳቧን የመናገር መብት አላት እሷም። ይኸውልህ ካብሽ አንተ በጣም የዋህ ስለሆንክና የሆነ በቃ ምስኪን ስለሆንክ አሁን እሷ ገና ለገና የሆነ እንባዋ ስለመጣ ምናምን አይደለም። እኔ በጣም ብዙ ጊዜ አጠገቧ ሳለቅስ ምንም ያራራችልኝ ሰው ናት። ስለዚህ አሁን እዚህ ጋር እሷ እያስመሰለች ነው እንጂ ሊመስለኝ የሚችለው በፍጹም ላንተ አዝና ወይም ደግሞ ተበድያለሁ ልትል የምትችል ሴት አይደለችም። ስለሷ ማውራት ትጨርስና ወደ አንተ ስመጣለሁ አብርሽ አንተ እንደዚህ አይነት ነገር ካንተ አፍ አይወጣም። ይሄን ነገር እሷ ወይም ነገር የሆነ ነገር ብላ ነግራክ የሆነ ነገር እንዳደረገች በጣም ግልጽ ነው እንጂ ይሄን ነገር ብታደርግ አንተ ከኔ ህይወት ከኔ ጋር የጀመርከው ህይወት አሳስቦ ሄርሜላ እንዲ ይሄን በዚህ መስመር ነው መሄድ ፈልጋለሁ ወደ መጀመሪያ ህይወቴ እመለሳለሁ ብትለኝ ምንም ይሄን ያህል በግዴታ ማኖርህ ነገር የለም። ምክንያቱም ህዝብ የሚመለከተው ነገር ስለሆነ ማለት ነው። ሶ ይሄን ነገር ብለኸኛል ምናምን የምትለው ነገሮችን እንደማታስታውስ ስላወቀች ነው። ስለዚህ ይሄን ነገር ማመንም የለብህም መቀበልብኝ የለብህም። ከፈታሃት ሚስት ጋር ተመልሼ እመለሳለሁ እንኳን ብትለኝ ከኔ ጋር አዲስ ህይወት ጀምራል፣ ቀለበት አድርጋለሁ፣ ኦሬዲ ቤተሰብ ያወቀው ነገር ነው። ከኔ ጋር ያለህን ነገር መጨረስ አለብህ ብዬ አስባለሁ። ከዛ ባለፈ ደግሞ አሁን ያ እንደዛ ነገር ካንቺ ጋር እንደዛ የጀመረው ነገር ይኸውልሽ ምን አስነክተሽ እንደነበር ማን ያውቃል? ህይወቱን እንትን እንዲጠላ ህይወቱን ቤቱን እንዲጠላ ያደረግሽበትን ምን አስነክተሽ እንደነበር ማን ያውቃል?
ስለዚህ አሁን ያውቀው ነገር የለም። ስለዚህ አንቺ እዚህ ጋር ራስሽን እንደ ንጹህ ሴት ምናምን አክት ለማድረግ አትሞክሪ። ገባሽ አይደለ? የትኛውም ሰው ቢሆን ትዳሩን ህይወቱን እየኖረ ከነበረበት ነገር ላይ ወደኋላ መመለስ አይጠበቅብሽም ነገር እንዲያሳልፍ ምክንያት ይሁንሽ አንቺ ወደ ኋላ መመለስ አይጠበቅብሽም። ከዛ ባለፈው ሁሉም ሰው ዞረብኝ፣ ሁሉም ሰው ጠላኝ። ስራሽን ያስጠላሽ፣ ስራሽን ያሰደበሽ፣ ማንንም አልዞረብሽም። ጥሩ ነገር ከሰራሽ ጥሩ ነገር ማንም ሊወድሽ ይችላል። አንቺ የትኛው ጥሩ ነገር ሰጥተሽ ነው አንቺ የምትወደጂው? አንቺ ሩታ ሄርሜላ እናንተን ተወደሽ ነው የምታስቢው? ሩታ ለምሮ ማታዳምጪው ሰው ለምሮ ማታዳምጪው ተጠላው ከፋኝ እያልሽ አልነበር እንዴ? ተጠላው ማንም ዞሩብኝ ምናምን ስራሽ ነው እንዲዞርብሽ ያደረገው። ከኔ ጋር ስለሆነ አንቺ አስተባበርሻቸው የሆነ የምታስነካቸው ነገር አለ መሰለኝ። ሰው የሆነ ቀይር እንዲል የምታስነኪው ነገር አለ መሰለኝ። ምን እንዳደረግሽ ስለምታምኝበት ነው። እኔ እንደዛ ነገር አላደረኩም። ጥሩ ነገር ከኔ ጋር ጥሩ ነገር ያለውን ሰው እንኳን ለመቀየር ያራራሽ ሴት ነሽ። ገባሽ? በጣም የምታስጠይ ሴት ነሽ። እሺ አሁን ሩታ የሁለታችሁን እንትን ክርክር ለመስማት እኔ አልመጣሁኝም። በቃ ማወቅ የምፈልገውን ነገር እያወቅኩኝ ነው። ቀስ በቀስም ነገም ከነገ ወዲያም እያጣራሁኝ እመጣለሁ። ስለዚህ ለጊዜው አሁን ሁለታችሁም አታስፈልጉኝም፣ ሂዱልኝ። በቃ ሩታም ሄርሜላም አታስፈልጉኝም። አለቀ በቃ። ምን ትችላላችሁ? አንተ ግን ልንገርህ ሩታ ሰሚኛለሽ? አንተ ግን ልንገርህ ይሄ ለኔ አዲስ አይደለም። ገባ? ለአንቺ አዲስም ሆነ አልሆነም እኔ አሁንም ነገም ከነገ ወዲያም ነገሮች አልተጣራልኝም። አሁንም ማወቅ የምፈልገውን ነገር በሙሉ የነገራችሁኝ ነገር የለም። በጥቂቱ ነው የነገራችሁኝ። እያንዳንዱን ነገር ደግሞ ግልጽ እስኪሆንልኝ ድረስ ሩታ ማጠገቤ ላይ አታስፈልግኝም፣ ሄርሜላም አታስፈልግኝም። ወንድ ልጅ ነኝ፣ ገና ወጣት ነኝ። ተረጋግቼ መኖር እችላለሁኝ። የሰው ልጅ ያለ ሴት ወንድ ልጅ ያለ ሴት አይኖርም ያላችሁ አለ እንዴ? ወንድ ልጅ ነኝ አይደለ? ግዴታ ወንድ ልጅ ያለ ሴት አይኖርም ያላችሁ የለም። ስለዚህ አልፈልግም። በቃ በዚህ ታይም ነገሮችን ማጣራት ፈልጋለሁ፣ ማወቅ ፈልጋለሁ። ብዙ ሚስጥር የተደበቀብኝ ብዙ አይነት ሚስጥር አለ። እነዛን ሚስጥሮች ማወቅ ፈልጋለሁ። ስለዚህ ለጊዜው ሁለታችሁ ከኔ ራቁልኝ። በቃ ማንንም አልፈልግም። ልሄድላችሁ ትሄዳላችሁ፣ ችግር የለውም። ያው ለአንድ ግን ነገር እኔ አንድ ነገር መናገር ፈልጋለሁ። በጣም ብዙ ነገር ብሎክ ሊሆን ይችላል፣ ግን ደግሞ እውነታው ያለው እኛ ጋር ነው። በፈለከው ታይም መተህ ልታናግረኝ ትችላለህ። የፈለከውን ነገር ማወቅ የምትፈልገውን ነገር በሙሉ መተህ ልታናግረኝ ትችላለህ። እኔ ማወቅ የምትፈልገውን በሙሉ ነገር እነግርሃለሁ። ነገር ግን ብዙ ሰው መጥፎ ነገር ነግሮክ ሊሆን ይችላል። ነገር ግን እውነታው ያለው እኛ ጋር ነው፣ እኛ ጋር ብቻ ነው። ሩታ እውነታ ካለሽ እዚሁ መናገር ትችያለሽ። ሩታ ነገር አስረዳሃለሁ። አሁን በእንደዚህ አይነት ሁኔታ ላስረዳህ አልችልም። መረጋጋት ፈልጋለሁ። ተረጋግቼ ማስረዳት ባለብኝ ታይም አስረዳለሁ። ደውልልኝ፣ አናግረኝ፣ አናግርሃለሁ። ሁሉም እውነታ ግን ያለው እኛ ጋር ነው። ይሄን ነገር በደንብ ጠንቀን እንድታውቅ ፈልጋለሁ። ምክንያቱም ስንት ነገር ተባብሮ ሲሸርብብኝ የነበረውን ነገር በሙሉ አይታል ብዬ አስባለሁ። እሱንም መታዘብ እሱንም ማየት እችላለሁ። ከዚህ በኋላ ያለውን ነገር ማወቅ ከፈለግ ተደዋውለን ማናገር ያለብኝን መስማት የምትፈልገውን ያለውን እውነታ እኔ ጋር ያለውን ነገር በሙሉ አሳውቃለሁ። ቻው፣ ደህና ሁን። የከም ጊዜ ሆነ። መልካም ነው። እሺ ሄርሜላ ለምን ቆም ትችያለሽ? አንቺ አይደለም ቆይ እሷ አውርታ እስክትጨርስ ነው አብርሃም። እኔ በጣም ነገሮች ግራ እያጋቡኝ ነው። በዚህ ልክም እንደዚህ እሷ ታስመስላለች ብዬ አላስብም። አንተ እንደዚህ ለመሆን ዋና ተጠያቂ እሷ ናት። ከዛ ባለፈ ደግሞ ይኸውልህ፣ እሺ ስማኝ አንዴ፣ እኔንም አዳምጪኝ። በቃ ማውራት የፈለግሽውን ነገር አውርተሻል አይደል? ጨርሰሻል። በቃ የምትነግሪኝ አዲስ ነገር አለ? አዲስ ነገር ካለ ንገሪኝ። ከሌለ ግን በቃ ሂጂ። እኔ በራሴ መንገድ ነገሩን አጣርቼ እደርስበታለሁ። አለቀ። የሆነ ነገር ቢያት ቡዜ አይደለም ልክ አብርሃም፣ እኔ በጣም ብዙ ጊዜ አልፈልግሽም ወይም ደግሞ ከህይወቴ ውጡ ወይም ደግሞ ብቻዬን ቆይ አንዴ ጊዜ ይሄን ብቻ ልንገረው። እኔ ብቻዬን ሆኜ እኖራለሁ ምናምን ስትለኝ ብዙ ጊዜ ወስናለሁ ምናምን ስትለኝ ብዙ ነገሮችን ወደፊት ስለማስብ ነው። ገባህ አይደለ? ዛሬ ላይ አሁን እንደዚህ ማለት ለኔ ምንም እንትን እያለኝ አይደለም። ትክክል ነው ብዬ አላስብም። እኔ ማወቅ የምፈልገውን ነገር መናገር ካልቻልሽ እዚህ ጋር መቆምሽ ምንም ትርጉም የለውም። በቃ እኔ ብዙ ውስጤ ላይ ጥያቄ የፈጠሩብኝ ነገሮች አሉ። ጥያቄ ሲፈጥር ደግሞ እነሱ ላይ ብቻ አይደለም አንቺም ላይ ጭምር ነው። ስለዚህ ይሄንን ነገር በግልጽ መናገር ካልቻልሽ ሜት ትችያለሽ። በቃ ስማኝ፣ እኔ ይኸውልህ እኔ አሁን በብዙ ነገር ሄርሜላ ታስነኪኝ አውሪኝ። በቃ እኔ ማንም እንዲነካኝ አልፈልግም በዚህ ታይም። እሺ እኔ ደህና ነህ ብዬ ስላሰብኩኝ ነው። ምክንያቱም ከኔ ጋር ደህና በነበርክ ሰዓት አንዴ እንዳስረዳህ ቢያንስ ፋታ ስጠኝ አብርሃም። በመጀመሪያ ደረጃ ደህና ነኝ ባልክበት ሰዓት ላይ ከኔ ጋር ነበርክ። ገባህ አይደለ? አሁን ጤናን ካጣህ በኋላ ነው ከሷ ጋር የነበረው። ስለዚህ አሁን እኔንም ራሱን እዚህ ጋር መጥራት ሳይሆን በምንም አይነት ሁኔታ ውስጥ እኔ ባንተ ተስፋ አልቆርጥም። ስለዚህ ኤኒ ታይም እኔ ደህና ነኝ ወይም ደግሞ ነገሮችን አስተውያለሁ። ሄርሜ አንቺ ነሽ የምትሻይኝ፣ አንቺ ነሽ ለኔ ንጹህ ሴት ብለህ ስትመጣ እቀበልሃለሁ። እሺ እሺ አብርሃም። ሄርሜላ ደህና ዋልሽ? መልካም ጊዜ። ደህና ዋል። ቻው ቻው። እሺ እሺ ቡዲ፣ እኔ አሁን የእነሱን ክርክር ምናምን ማዳመጥ አልፈልግም። በቃ ነገሮችን ቆም ብለህ ማጣራትን አጣራ።
ማጣራት ባለብህ መንገድ ሁሉንም አጣራ። አሁን ላይ አንተ በቂ ነህ ብዬ ነው ማስበው። ምክንያቱም ወደ ራስ ተመልሰሃል። ማድረግ ያለብህን ነገር ታውቃለህ። እንዲህ እንዳድርግ ብዬ አልነግርህም። ስለዚህ ነገሮችን እንዴት መሄድ እንዳለባቸው አንተ ታውቃለህ። አንተ እንድትወጣው ፈልጋለሁ። ይሄ ያንተ ህይወት እስከሆነ ድረስ ማለት ነው። ያንተ ጤና ነበር እስከዛሬ በጣም ሲያንገበግበኝና ሲያቃጥለኝ የነበረ ነገር። አሁን ደግሞ አንተ መወጣት ትችላለህ። ችግር የለም። እያንዳንዱ ነገር ደግሞ እስከማቅ በደንብ ነገሮችን እስከማጣራ ድረስ ከዚህ በፊት እየተፈጠረ የነበረው ምን እንደነበረ እስከማጣራ ድረስ ከጎኔ ሆነሽ እያንዳንዱ ነገር ማወቅ ፈልጋለሁ። ለምን አሁን የሚያወሩት ነገር ምንም ለኔ የተለየ ነገር የነገሩኝ ነገር የለም። ያየሁትን ነገር ነው እያወሩ ያሉት። ስለዚህ እኔ ግን ማወቅ የምፈልገው እውነት አለ። ሩታም ምናልባት እዚህ ጋር ከነ ሄርሜላ ስላለች ማውራት ያልፈለገችው ነገር ይኖራል። ብቻዋን ወይ በአካል አግኝተን እኔና አንቺ እናውራት። ሁለታቸውም በተለያየ ታይም እናግኛቸው። ሩታንም ለብቻዋን እናግኛት፣ ሄርሜላንም ለብቻዋን እናግኛት። እኔ ችግር የለውም። ሀቅ እስኪወጣልህ ድረስ አብሬ ነኝ። በቃ እኮ ያንዳንዱ ነው ስለምፈልግ በደንብ እናጠራለን። ሁለታቸውም ጋር ያለውን ነገር ማለት ነው። እሺ ወይ ነገር ምናምን ሰዓት ከፋፍለን አግኝተናቸው እያንዳንዱን ነገር እንዲነግሩኝ ይፈልጋሉ። ችግር የለውም። አሁንም እኔም ራሱ በእንደዚህ መልኩ ያወሩሃል ብዬ አላሰብኩም። ሁለቱም የራሳቸውን ሀሳብ ነው የሰጡክ፣ ግን ፖይንት የሆነ ነገር ነው ያጣሁትኝ። በየግል ደግሞ የሚያወሩ ከሆነ እንሰማቸዋለን። እስቲ እሱ ነው እኔ መስማት ይፈልጋል። በቃ ችግር የለውም። እሺ